ቁርአን በቀረብከው ቁጥር ይቀርብሃል። ትንሽ በቀረብከው ቁጥር በጣም ይቀርብሃል። በራከው ቁጥር በሚያስደነግጥ ሁኔታ ይርቃል። ባህሪው ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ሁሉ እኮ አስቀምጠዋል። በግመል መስለው ማለት ነው። ግመል የምትባለው ፍጡር ማንኛውም ሕፃን ልጅም ሊሆን ይችላል፣ ጎረምሳ ሰው ሉጋሟን ከያዛት የፈለገበት ቦታ በሄድ አብራው ትሄዳለች። ሉጋሟን እስከያዝከው ድረስ ማለት ነው። ልክ ሉጋሟን ስትለቀው ግን ፈርጥጣ ወዴት እንደምትሄድም አይታወቅም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። አላህ ከምሳሌዎቹ የላቀ ነው። የቁርአን ምሳሌም እንደዛ ነው አሉ እሳቸው ሲናገሩ። አብረኸው ከሆንክ ነው አብሮህ የሚሆነው፣ ባህሪው ነው። ትንሽ ከራከው ይርቃል። አንተ ራስህ በተሞክሮ አታውቀውም ይሄን ነገር። ሁልጊዜ ቁርአን ስታነበው እኮ አንደበትህ ላይ የበላይ የመሆን ባህሪ ያለው ይቆጣጠራል። ስትወው ግን እየተወህ የሐፈዝከውንም ሁሉ ልትረሳ ትችላለህ። ማለትም በቃልህ የሸመደድከውን ማለት ነው። ስለዚህ ድግግሞሽ ያስፈልገዋል። አብሮ መሆን ያስፈልጋል። ሁል ጊዜ ከሱ ጋር ቋሚ መሆን ያስፈልጋል። ምክንያቱም እንደው በምድራዊ ምሳሌ ካየን ለምሳሌ አንዳንድ ጊዜ በየቀኑ ሕክምና መድኃኒት የሚያስፈልጋቸው ሰዎች አሉ አይደል? ምሳሌ ግፊት ያለበት ሰው ሁል ጊዜ የሕክምና መድኃኒት መውሰድ አለበት በየቀኑ በ24 ሰዓት አንዴ ሊሆን ይችላል፣ በ24 ሰዓት ሁለቴ መውሰድ አለበት። ያን ሲያደርግ ምን ያደርገዋል? የደም ግፊቱን ይቆጣጠረዋል መድኃኒቱ ማለት ነው። ከተወውስ ግፊቱ ይጨምራል። ቁርአንም እንደዛ ነው። አብረኸው ስትሆን ወደ ብርሃኑ ይዞ ይሄዳል። ብርሃኑ ደግሞ እንትን ነው፣ አንሊሚት ነው። የቁርአን ብርሃን አንሊሚት ነው፣ መጨረሻና መቋጫ የለውም። ይዞ ይሄዳል። ስትተወውስ ወደ ጨለማ ውስጥ የበለጠ እየጠለክ ትገባለህ። አሁን እኮ እኛ ጨለማ ውስጥ መሆናችን ልናውቅ አንችልም ስለሆንን ማለት ነው። አንድ ሰው በድቅድቅ ጨለማዎች ውስጥ ወይም ዙሉማት የሚባለው ነገር አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማት ኢለ ኑር ይላል አይደለም እንዴ? አላህ የነዚያ የአማኞች ወዳጅ ነው ከድቅድቅ ጨለማዎች ይላል። ዙሉማት ነው የሚለው። ከድቅድቅ ጨለማዎች ወደ ብርሃን ያወጣቸዋል፣ ወደ ቁርአን ማለት ነው። ድቅድቅ ጨለማዎች ውስጥ ያለ ሰው ብርሃን ውስጥ እስካልገባ ድረስ ድቅድቅ ጨለማዎች ውስጥ መሆኑን አያውቅም። እሺ አንድ ሰው ከሞተ ማለት ነው፣ የሞተ ሰው መሞቱን የሚያውቀው እኮ ሲቀሰቀስ ነው እንጂማ እንዴት ያውቃል? አንድ ሰው መሞቱን የሚያውቀው ሲቀሰቀስ ነው፣ ወይም ደግሞ አስራፊል ጥሩምባ ሲነፋ ነው የሚያውቀው እንጂ ኦልሬዲ ሞቷል። ከዛ ውጪ ደግሞ በድቅድቅ ጨለማዎች ውስጥ ያለ ሰው ድቅድቅ ጨለማዎች ውስጥ መሆኑን የሚያውቀው ብርሃን ውስጥ ሲገባ ነው። እና እኔ እንግዲህ የኔ ግንዛቤ